ምላሽና ማብራሪያ ሲሰጡም ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት ፈልጋለሁ። አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ያደርጋል ይላል። እሱ ያየው ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ምላሽና ማብራሪያ ሲሰጡም ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት ፈልጋለሁ። አመሰግናለሁ። ወደ ጥያቄ አመራለሁ። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ተጠያቂ ለመሆን ምን ያህል ዝግጁ ነዎት? አመሰግናለሁ። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ያደርጋል ይላል። እሱ ያየው ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ያደርጋል ይላል። እሱ ያየው በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያለሙ ሰዎች አሉ ሁል ጊዜ። በዚያ መንገድ ጥሩ አይሆንም። ሁለተኛው ቢጨበጥ ጥሩ የሚሆነው ስልጣንን በሚመለከት በኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው።